እርሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሰሩ ለታኅሳስ በዛቲ ዕለት አምጽኡ ሥጋሁ ለቅዱስ አባ ሳዊሮስ ሊቀ ጳጳሳት ዘሀገረ አንጾኪያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 10 በዚች ቀን የአንጾኪያ ሊቀ ጳጳሳት የነበረ የቅዱስ አባ ሳዊሮስን ሥጋ ከእስክንድሪያ ውጭ ወደ ሆነች ደብረ ዝጋግ ገዳም አመጡ። እንዲህም ሆነ፣ ይህ ቅዱስ አባት በሀገረ ሰሃ አምላክን በሚወድ ክርስቲያን ባለጸጋ ስሙ ዱራታዎስ በሚባል ስሙ ዘንድ ሰው ዘንድ ባረፈ ጊዜ እርሱም ከምእመናን ሰዎች ጋር በመርከብ አሳፍሮ ላከው። በጥልቅ ባህር ላይ እንጂ በአነስተኛ ሸለቆ እንዳይሄዱ ከዚያም በወደቡ እንዲወጡ አዘዛቸው። ወደ ደቡባዊ ባህረ ቅርጣስ በደረሱ ጊዜ የቅዱሱም ሥጋ ከእሳቸው ጋር ሳለ ወደ ምዕራብ አቅጣጫ ጥቂት እንደተጓዙ መርከቡን የሚሸከም ውሃ አላገኙም። መርከቡንም እየጎተቱ ታላቅ ድካምን ደከሙ። መርከባቸውንም ወደ ኋላ ይመልሱ ዘንድ አሰቡ፣ ግን አልተቻላቸውም። ፈጽሞ አዘኑ፣ ደነገጡም። እውቀታቸውም ተሰወራቸው። ሰውን የሚወድ እግዚአብሔር የእስራኤልን ልጆች ከጠላቶቻቸው ፊት ሰውሮ በኤርትራ ባህር ውስጥ መንገድ ገልጦ ያሳለፋቸው እርሱ የቅዱስ ሳዊሮስን ሥጋ መለካውያን ከሆኑ ከካዲያን ሰዎች ሰወረ። እነርሱ በሕይወቱ ሳለ የጠሉት ነበርና እንዲሁ ከሞተ በኋላ ቃሉ እንደ ሰይፉ የሚቆራረጣቸው ነው። ከዚህም በኋላ እግዚአብሔር ከተአምራቱ ገለጠ። ያችን መርከብ ወደሚወጡበት ወደብ እስከምትደርስ በጥቂት ውሃ ላይ 7 ምዕራፍ ያህል እንድትጓዝ አደረጋት። ገዳም ከዚያም ተሸክመው ወደ ደብረ ዝጋግ ገዳም አድርሰው ያ ባለጸጋ ዱራታዎስ በሰራለት ቦታ ውስጥ አኖሩት። በግብፅ አገርም ታላቅ ደስታ ሆነ። ይልቁንም በእስክንድሪያ ከተማ እግዚአብሔርም ታላላቅ የሆኑ ድንቆች ታምራቶችን ገለጠ። በሕይወቱ ሳለ ከጥርሶች የወደቀች አንዲት ነበረች። የደብረ ዝጋግ ገዳም አንድ መነኩሴ አንስቶ በሐር ጨርቅ ጠቅልሎ አኖራት። እርሷም ለታመሙ ሕዝቦች የምትፈውስ ሆነች። እርሱም ወደ እስክንድሪያ ሀገር ያመጧትና በበሽተኞች ላይ ያኖሯታል፣ እነርሱም ይድናሉ። እግዚአብሔር ቅዱስ ሳዊሮስን በሕይወቱ ካለበት ጊዜ ይልቅ ከሞተ በኋላ እጅግ ከፍ ከፍ አደረገው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለብጽሐተ ሥጋ ከበዕለት ዛቲ ውስተ ደብረ ዝጋግ ታሃሉ እስመ አምጽኡ ከላቲ እለዋነ ሳዊሮስ በሰይፈ ሃይማኖት ነሳቲ አንተ ወድቀት በሕይወትከ አስናኒከ አቲ ፈውሰ ሙማን ኮነት እስከ ዮም ይእቲ። በዚችም ቀን ቅዱስ አባት የእስክንድሪያ ሊቀ ጳጳሳት ታውፋኔዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 30ኛ ነው። በማርቆስም ወንጌላዊ መንበር 9 ዓመት ከ7 ወር ከኖረ በኋላ በከሃዲያን እጅ ሞተ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን ለዘላለሙ። ሰላም እብል ለታውፋኔዎስ በህቁ እሙልቆ ጳጳሳት ሁልቁ ዘምስለ ሳዊሮስ አብ ወኒቆላዎስ ለጽድቁ ልጹቁ ያንቀሃኒ እምነዋምየ ወያንሳአኒ በጽድቁ እስመ መዋኤልየ ኩሎሙ በሃኬት ሃልቁ። በዚችም ዕለት የከበረ አባት ጻድቁ ኤጲስቆጶስ የስሙ ትርጓሜ የሕዝብ አሸናፊ የሆነ አባ ኒቆላዎስ አረፈ። ይህም ጻድቅ ሰው ሜራ ከሚባል አገር ነው። የአባቱ ስም ኤጲፋኒዎስ የእናቱ ዮና ነው። እሊህም በሀገረ ሜራ እጅግ ባለጸጎች ናቸው። እግዚአብሔርንም የሚፈሩትና የሚያመልኩት ናቸው። ግን ልጅ አልነበራቸውም። ሀብታቸውን የሚወርስ የተባረከ ልጅን ሰጥቷቸው በእርሱ ደስ ይላቸው ዘንድ እያዘኑ ወደ እግዚአብሔር ሲጸልዩና ሲማልዱ ኖሩ። የመውለጃቸውም ጊዜ እስኪያልፍ ኑረው የመውለጃቸው ጊዜ እንዳለፈ ባወቁ ጊዜ ስለ ልጅ መለመንን ተው። ስራው ልዩ ድንቅ የሆነ እግዚአብሔር በበረከትና በቅድስና ፍጹም ያደረገውን ይህን ቅዱስ ልጅ ኒቆላዎስን ሰጣቸው። በእርሱም ዘንድ የጽድቅን ስራ ገለጠ። እርሱም በተወለደ ጊዜ ተነስቶ በሰዎች መካከል 2 ሰዓት ያህል ቆመ። በዚህም ለጽድቅ ስራ የሚነሳ መሆኑን ያመለክታል። የእናቱንም ጡት በሚጠባ ጊዜ በቀኝ ጡቷ
በቀር አይጠባም፣ ከቀኝ ጡቷ በቀር አይጠባም። በዚህም በሕይወቱ ዘመን ሁሉ ከመንፈሳዊ የውሃ ምንጭ በቀር እንደማይጠጣ ይገልጣል። ይኸውም የእግዚአብሔር ቃል መንፈሳዊ ትምህርት ነው። በሕፃንነቱም የሐዋርያትን ሥርዓት ፈጸመ። በረቡዕና በአርብ ቀን ያለ 9 ሰዓት የእናቱን ጡት አይጠባም ነበር። ታናሽ ብላቴናም በሆነ ጊዜ ወላጆቹ ለመምህር ሰጡት። በጥቂት ቀኖች የቤተ ክርስቲያንን ትምህርት ተምሮ ዲቁና ተሾመ። መንፈሳዊ ሥራንም በየቀኑ የሚጨምር ሆነ። የአባቱ የወንድም ልጅ አበምኔት በሆነበት በአንድ ገዳም መነኮሰ። ከሰው ማንም እንደርሱ ሊሰራው የማይቻለውን ጽኑ ገድል ተጋደለ። ከዚህም በኋላ ዕድሜው 99 ዓመት ሲሆነው ቅስናን ተሾመ። እግዚአብሔርም ታላቅ ጸጋን፣ ድንቆች ታምራትን ማድረግና በሽተኞችን የመፈወስ ሀብትን ሰጠው። በሕይወቱም ሳለ ከሞተም በኋላ በየጊዜው በመጨመር የሰራቸው ታምራቱ ግን ቁጥር የላቸውም። በሕይወቱ ሳለ ከሰራው ትሩፋቱ ጥቂት እንናገራለን። ይህም እንዲህ ነው። አንድ ባለጸጋ በሀገሩ ነበር። ከጥቂት ጊዜ በኋላ የዕለት ራት እስከሚያጣ እጅግ ድሃ ሆነ። 4 ሴቶች ልጆችም ነበሩ። ስለ ድህነቱም የሚያገባለት አላገኘም። የአመንዝራ ቤትም ሰርቶ ልጆቹን በዚያ አኑሮ እያመነዘሩ የዝሙት ዋጋ በማግኘት ይኖሩ ዘንድ ይህን የረከሰ ሐሳብ ሰይጣን አሳሰበው። እግዚአብሔርም ይህ ሰው ያሰበውን ለቅዱስ አባ ኒቆላዎስ ገለጠለት። በዚያንም ጊዜ ተነስቶ ከአባቱ ገንዘብ 100 የወርቅ ዲናር ይዞ ሌሊቱን ሳይነጋ ወደዚያ ሰው ቤት ሄዶ በበሩ ወደ ውስጥ አስገብቶ አኖረለት። ሰውየውን በነቃ ጊዜ ያን ወርቅ አገኘ፣ እጅግም ደስ አለው። ታላቂቱንም ልጁን አጋባት። እንዲሁም ሁለተኛ ጊዜ፣ ሶስተኛ ጊዜ 100 የወርቅ ዲናር እንዲሁ አኖረለትና ሁሉንም ልጆቹን አጋባቸው። በፍጻሜውም ይህን ገንዘብ የሚጥልለት ማን እንደሆነ ያውቅ ዘንድ ነቅቶ የሚጠብቀው ሆነ። ከዚህም በኋላ ሲያኖርለት ቅዱስ አባ ኒቆላዎስን አገኘው፣ ሰገደለትም። ከገንዘብ ችግርና በኃጢአትም ከመውደቅ አድነኛልና ዋጋ በመንግስተ ሰማያት ፍጹም ነው አለው። ከዚህም በኋላ ከሰዎች ላይና ሰዎች ለማሳት ከሚያድሩባቸው ዛፎች ውስጥ ሰይጣናትን አባረራቸው፣ በሽተኞችንም አዳናቸው። ዳግመኛም በጥቂት እንጀራ ላይ ባርኮ ብዙ ሕዝቦችን ከዚያ እንጀራ ጠገበ። እጅግ ብዙ የሆነ ትራፊንም አነሱ። ኤጲስቆጶስነትንም ከመሾሙ ፊት ታላቅ ዙፋንን የከበረ የክህነት ልብስ በእርሱ ዘንድ ተቀምጦ ብርሃንን የለበሰ ሰውም ይህን የክህነት ልብስ ልበስ፣ በዙፋኑም ላይ ተቀመጥ የሚለውን ራእይ አየ። ሁለተኛም በሌላ ቀን ለክብር ባለቤት እናቱ የሆነች እመቤታችን ቅድስት ድንግል ማርያም የክህነት ልብስን ስትሰጠው ክብር ይግባውና ጌታችን ኢየሱስ ክርስቶስም ወንጌልን ሲሰጠው አየ። የሀገረ ሜራ ኤጲስቆጶስም ባረፈ ጊዜ ለሮሜ ሊቀ ጳጳሳት መልአክ በራእይ ተገልጾ ስለ አባ ኒቆላዎስ ነገረው። ስሙንና የመልኩን አምሳያም አስረዳው። በነቃም ጊዜ ያየውን ለኤጲስቆጶሳቱ ነገራቸው። እነርሱም በሰሙ ጊዜ ራእዩ እውነት እንደሆነ ሁሉም አመኑ። ቅዱስ ኒቆላዎስንም ወስደው በሀገረ ሜራ ላይ ኤጲስቆጶስነት ሾሙት። ዲዮቅልጥያኖስም ሲነግስ ክዶ ጣዖታትን ባመለከ ጊዜ ሰዎችን ሁሉ ጣዖታትን እንዲያመልኩ አዘዛቸው። ይህ አባ ኒቆላዎስም ግን ሕዝቡን ያስተምራቸውና በቀናች ሃይማኖት የሚያጸናቸው ሆነ። የቅዱስ አባ ኒቆላዎስንም ዜማ በሰማ ጊዜ ዲዮቅልጥያኖስ ይዞ ለብዙ ዓመታት ታላቅ ስቃይን አሰቃየው። ክብር ይግባውና ጌታችን ኢየሱስ ክርስቶስን በትዕግስት አጸናው፣ ያለ ጉዳትን በጤና አስነሳው። ዲዮቅልጥያኖስም ከማሰቃየቱ የተነሳ በሰለቸ ጊዜ ከወህኒ ቤት ጨምረው እግዚአብሔርም ዲዮቅልጥያኖስን አጥፍቶ ጻድቅ ቆስጠንጢኖስን እስካነገሰው ድረስ በዚያ ኖረ። ከዚህም በኋላ ክርስቶስን በማመን የታሰሩትን ሁሉንም አወጧቸው። ከእርሳቸውም ጋራ ቅዱስ ኒቆላዎስ ወጥቶ ወደ መንበረ ጵጵስናው ተመለሰ። ሕዝቡንም ሁሉ የቀናች ሃይማኖትን እያስተማራቸው ኖረ። ሃይማኖታቸው የቀና የ318 ኤጲስቆጶሳት የአንድነት ስብሰባ በሆነ ጊዜ ይህ አባት በእሳቸው አንዱ ነው። ከእርሳቸውም ጋራ ሆኖ አርዮስን አሳደደው፣ የቤተ ክርስቲያንንም ስርዓት ሰራ። ከዚህም በኋላ ያማረ ተጋድሎውን በፈጸመ ጊዜ እግዚአብሔርንም አገልግሎ በመንበረ ጵጵስናው ከ40 ዓመት የሚበዛ ከኖረ በኋላ
በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ። ሰላም ለኒቆላው ዘውዱስ ዝክሩ በውስተ ሜራ ሀገሩ ተደሙ ህዝቡ አዝማዲሁ አንከሩ በዕለተ ተወልደ ሶበኪያው ነጸሩ መጠነ ክሌቱ ሰዓት ቀውየሞ በእግሩ። በዚችም ቀን ቅዱሳን ተላስስና አላዛር በሰማዕትነት አረፉ። ይህም ተላስስ በነነዌ አውራጃ ከባቢሎን ሰዎች ወገን ነው። የፋርስ ንጉሥ ሳቦርም ይዞት ለእሳት ስገድ ለአማልክትም ሰዋ አለው። ቅዱስ ተላስስም እኔስ ለፈጣሪ እግዚአብሔር ሰግዳለሁ፣ ለእርሱም እሰዋለሁ እንጂ ለጣዖት አልሰዋም አለው። ያስፈራውም ዘንድ የቅጣት መሳሪያዎችን አስመጣ። እርሱ ግን አልፈራም። 100 ግርፋትንም ለረጅም ጊዜ እንዲገርፉ ታዘዘ። ከዚህም በኋላ ተላስስ ወይ ከዚህ ስቃይ እንድታርፍ ለአማልክት ሰዋ አለው። እርሱም ፈጣሪ ስለሚጠብቀኝ ለእኔ ስቃይ አልታወቀኝም አለው። በዚያንም ጊዜ 200 ጊዜ ገረፉት። በዓይኖቹም ውስጥ የብረት ችንካሮቹን ተከሉ። መናገርም እስከሚሳነው በነሐስ መክደኛ ሸፍነው ደበደቡት። ራሱንም በሰይፍ ቆረጡ። ከዚህም በኋላ አልዓዛርን አቀረቡት። ንጉሥ ሳቦርም ለአማልክት ሰዋ አለው። ለረከሱ አማልክቶቹም መሰዋትን እምቢ ባለው ጊዜ ወዲያውኑ ወደ እሳት ወረወረው። ያማረ ምስክርነቱንም ፈጸመ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለክሙ ተላስስ ቅሱፍ ወአልዓዛር አዲ በውሳጤ ነድ ግዱፍ አድኅኑኒ ሊተ እመስርዓተ ልሳን ወመአፍ ከመያመስጥ ወይጠል እመስገርት ገሪፍ ወከመይድህን እምጽንፍርት ኦፍ። በዚህችም ዕለት በቁስጥንጥንያ ሀገር ለከበሩ ሰዎች ልጅ የሆነች ቅድስት ሱርስት ታረፈች። ይህችም ቅድስት ለአንድ ለከበረ ሰው ልጅ ታጨች። ይህንንም በሰማች ጊዜ አባቷን እንዲህ አለችው፣ አስቀድሜ ወደ ቤተ መቅደስ ሄጄ ሰግድ ዘንድ ፍቀድልኝ። በምመለስበት ጊዜ እግዚአብሔር እንደፈቀደ ይሁን። አባቷም አስቀድመሽ ወደ ባልሽ ግቢ፣ ሰርግሽ ከተፈጸመ በኋላ ከእርሱ ጋር ወደ ወደድሽው ሄደሽ ስዕለትሽን ትፈጽሚያለሽ አላት። እርሷ በድንግልናዬ ሳለው ወደዚያች የከበረች ቦታ ሄጄ ልጸልይ ለእግዚአብሔር ቃል ገብቻለሁ። ቃሌን በዋሽ በእኔ ላይ እግዚአብሔር ይቆጣል አለችው። ከዚህም በኋላ አባቷ ከሚያገለግሏት ወንዶችና ሴቶች አሽከሮች ጋር አሰናበታት። ለምጽዋትም የምትሰጠው 300 ያህል የወርቅ ዲናር ሰጣት። ወደዚያም በደረሰች ጊዜ በከበሩ ቦታዎች ሁሉ ዞረች። ወደ ግብፃውያን ገዳምን በደረሰች ጊዜ አንድ አረጋዊ መነኮስ ማቅ ለብሶ አገኘች። የልቧንም ሁሉ ሀሳብ ነገረችው። እርሱም የእግዚአብሔር ፈቃድ ይሁን አላት። ከዚህም በኋላ ወደ ሀገራቸው ተመልሰው ሊሄዱ በተዘጋጁ ጊዜ ወደ ስውር ቦታ ገብታ ለወዳጆቿ እኔ ሰውነቴን ለእግዚአብሔር አቅርቤያለሁ፣ አታገኙኝምና አትፈልጉኝ ብላ ደብዳቤ ጻፈች። ደብዳቤውንም በልቧ አስራ ከዕቃዋ ውስጥ አኖረችው። በልብሷ አስራ ከዕቃ ውስጥ አኖረችው። ከእሳቸውም ጋር የምትሄድ መሰላቸው። ሰዎቿም ዕቃ ጭነው በቀደሟት ጊዜ ከእርሷ ጋር ያለውን አገልጋይ እኔ ወደ ጎልጎታ ገብቼ ልጸልይ ሻለሁ አለችው። እርሱም እነሆ ሰዎቻችን ቀድመውናል፣ ብቻሽን እንዴት ትሄጃለሽ አላት። እርሷም አንተ ምን አግዶ ብቻዬን ሄጄ መለሳለሁ አለችው። ከዚህም በኋላ ሴት አገልጋዩን ይዛ ወደ ጎልጎታ ገባችና አገልጋዩንም ከኔ ራቅ በይ አለቻት። በዚያንም ጊዜ ተሰወረቻት። ወደዚያ ሽማግሌ መነኮስም ደርሳ ከእግሩ በታች ሰገደችለት። ለድሆችም እንዲያከፋፍለው ያንን 300 የወርቅ ዲናር ሰጠችው። ዳግመኛም ያመነኩሳት ዘንድ ለመነችው። እርሱም ራሷን ላጭቶ የምንኩስና ልብስን አለበሳት። ይኸውም የማቅ ነው። በላይዋም በጸለየባት እግዚአብሔርም ወደ መራት ትሄድ ዘንድ ፈቀደላት። እርሷም ሄዳ ወደ አንዲት ዋሻ ውስጥ ገባች። እርሷ የ12 ዓመት ብላቴና ስትሆን የሰው ፊት ሳታይ በዚያች ዋሻ ውስጥ 27 ዓመታት ኖረች። ቃህላ ከሚባል አገር በገድል ስራ የሚኖር ሲላስ የሚባል መነኮስ ነበረ። ለእርሱም መጻተኛ ገዳማዊ በቀልሞን ዋሻ ውስጥ የሚኖር ወዳጅ አለው። በየጊዜውም ጥቂት ምግብ በመያዝ በመጎብኘት ከእርሱ በረከትን ይቀበላል። ፋሲካም በደረሰ ጊዜ ጥቂት እንጀራ ይዞ እንደ ልማዱ ሄዶ ፈለገው፣ ግን አላገኘውም። በመፈለግም ደከመ። ተራራዎችንና ኮረብታዎችንም ዞሮ ከዚህ በኋላ የሰው ርግጫ ዱካ አግኝቶ ተከተለው። ታናሽ መግቢያም አገኘና የእግዚአብሔር ቅዱስ ወይ ባርከኝ አለ። የሚመልስለትም ባጣ ጊዜ ወደ ውስጥ ገባ። በስውር የተቀመጠ መነኩሴ አገኘና ሰገደ። ሌላውም ሰገደ።
እንዲጸልይለትም ለመነ። አንተ ካህን ነህና ለእኔ ልትጸልይ ላንተ ይገባል አለው። ሲላስም ሰምቶ ምስጢርን እንዴት አወቀ ብሎ ደነገጠ። ከዚህም በአንድነት ጸለዩና ተቀመጡ። ሲላስም ሴት ናት ይሆን ወይም ጃንደረባ እንጃ ብሎ በልቡ አሰበ። እርሷም ስራዋን ሁሉ ገለጠችለት፣ ምግብም አቀረበላት፣ ግን አልበላችም። ወዲያውኑ አረፈች። በዚያችም ዋሻ ውስጥ ቀበራት፣ ገድሏንም ጻፈ። እግዚአብሔር ምስጋና ይሁን፣ እኛንም በዚህች ቅድስት ጸሎት ይማረን፣ በረከቷም ከኛ ጋር ትኑር ለዘላለሙ። ሰላም ለሱርስት ዘቁስጥንጥንያ ሀገራ እግዚአብሔር እንተ አፍቀራ ህየንተ አልባስ ዘክብር አልባሰ ሰቅ ገቢራ ነበረት ውስተ በአት እንበለመኑሂ አይምራ ኑሃ አመታት ሰብአተ ወእስራ። በዚችም ቀን ዳግመኛ ከታናሽነቱ ጀምሮ ጃንደረባ የሆነ የአባ ጠዋሽ አረፈ። እርሱም በአንድ ገዳም ውስጥ መንኩሶ እየተጋደለ ብዙ ዘመናት ኖረ። በአንዲትም ዕለት ወደ እስክንድሪያ ሲጓዝ በጎዳናው የምታለቅስ ሴት አገኘ። በጠየቃትም ጊዜ እኔ አይሁዳዊት ነኝ፣ ክርስቲያን ሆን ዘንድ እሻ ነበር አለችው። እርሱም ነፍሱን ሊጠቅማት ሽቶ ቢተዋት በእግዚአብሔር ዘንድ በደል እንዳይሆንበት ከእርሱ ጋር ወስዶ የክርስትና ጥምቀትን አጠመቃት። ከእርሷም ጋር በየገበያውና በየቦታው ሁሉ በመዞር ይመጸውት ጀመር። የእስክንድሪያው መነኮሳት ተሰነካከሉበት፣ ሚስቱ እንደሆነችም አስበዋልና ወደ ሊቀ ጳጳሳቱ አባ ዮሐንስ መሐሪ ዘንድ ይዘው አቀረቡትና ይህች ሴት ከዚህ መነኩሴ ጋር መነኮሳትን እነሆ አሳፈሩ አሉት። እርሱም አለያይተው እንዲያስሯቸው አዘዘ። በዚያችም ሌሊት አባ ዮሐንስ በሕልሙ ያ መነኩሴ የቆሰለ ጀርባውን እያሳየው ያለ በደሌ ለምን አቆሰልከኝ ሲለው አየ። አባ ዮሐንስም በነቃ ጊዜ ያንን መነኩሴ ያመጡት ዘንድ አዘዘ። የቆሰለ ጀርባውንም ሊያይ ልብሱን ሲይዝ ከላዩ ልብሱ ወደቀ። ጃንደረባም ሆኖ አገኙት። አባ ዮሐንስም አለቀሰ። ያመጡትንና የደበደቡትን ከማድረጋቸው ሽሮ 3 ዓመት ያህል ቅዱስ ቁርባንን ከመቀበል እስከለከላቸው 100 ዲናርንም ሊሰጠው ወደደ። እርሱ ግን መውሰድ አልፈለገም። ወደ በዓቱ ሄዶ እየተጋደለ ኖረ። ከዚህም በኋላ በዚች ዕለት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ። በዚች ዕለት ደግሞ የቅዱሳን ሜሌዎስና የታውፊያ የረፍታቸው መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 11 በዚች ቀን የግብጽ ደቡብ ካህን ከመጺል አውራጃ ከሬስ ከተማ ሰዎች ወገን የሆነ ቅዱስ አባት አባ በኪሞስ አረፈ። በዚችም ቀን የኤጲስቆጶሱ በትርጓሜ ዋስና የሰማይቱ በርተሎሜዎስና የሰማይቱ በጥላን መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ። ዛቅረብኩማ ኢሌተ አዘኪርያ ይላፈምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴተ የመጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈም ለአቡኡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማይቱ ጻድቃኑ መላእክት ጓን ደናግላዲ ወመነኮሳት የራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንቦቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክንፉ ከፍ ብሎ የጋረዳቸው በመካከላቸው የቆመ እርሱ መስቀል ዛሬ ያማረ ነው። መስቀል ቅጠሎችን አወጣ። በመስቀሉም ከሙሽራው ጎን ደምና ውሃን አመነጨ። እርሱ የተንቀጠቀጠ ሸበቆን አይሰብርም፣ የነደደ እሳትም አያጠፋም። ለሚያምኑትም ድል የማድረጉን ፍትህ እስከሚወጣ ድረስ በመስቀሉ ድል የሚያደርግ የሚሰማ የሚረዳ ነው። በመስቀል ኃይል ኢየሱስ ክርስቶስ ነፍሴንና ስጋዬን ጠብቀኝ ለዘላለሙ አሜን። ብርሃንን በጽድቅ ፊትህ እናይ ዘንድ የእስራኤል ቅዱስ የሆንክ አምላኬ ለስምህ በማመስገንና በመዘመር ጊዜ ለስምህ በማመሰግንበትና በምዘምርበት ጊዜ አንደበቴ ደስ ይለዋል። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይገባል። በአብና በወልድ መንፈስ ቅዱስ ስም የእግዚአብሔር ቃል ንጹሕ ነው። በመስቀልም ድህነት አደረገ። የእግዚአብሔር ቃል የጋለ ብረት ነው፣ የታሰሩትን የሚፈታ ነው። የእግዚአብሔር ቃል በውኆች ላይ ነው። የምስጋና አምላክ አንጎደጎደ። ይህንን ከዚህ ወደዚያ የመለሰው እርሱ ነው። ውሃውን ወይን አደረገ። የእግዚአብሔር ቃል ባህር ነው። የሲኦል ደጆችን አፈራረሰ። የእግዚአብሔር ቃል በታላቅ ምስጋና ገነትን ከፈተ። የእግዚአብሔር ቃል እውነት ነው፣ ሕይወታችንም ቤዛችን ነው። በእግዚአብሔር ቃል ሰማይ አስጸኑ፣ በእኔ ላይም እንደሚያበራ ቃልህን አሰማኝ። አቤቱ መስቀልን አሳይኝ፣ እኔም ባሪያህን ለዘላለሙ። በአብ ስም ማሩያ፣ በወልድ ስም ምንታሬ፣ በመንፈስ ቅዱስ ስም አብያተር ብሬ ከአህዛብ
በላይ ወደ ሆነው ልዑል ነፍስና ስጋዬን አማጽናለሁ። በአንድነቱ የሚመሰገን በትጉ የሚቀደስ እርሱ ሳህሉና ምሕረቱ በእኛ ላይ ነው። በአብና በወልድ መንፈስ ቅዱስ አልፋ ወኦ እርሱ መድረሻና መነሻ የሌለው ቀዳማዊ ዳህራዊ ነው። በጥበቡ ታላቅ፣ በስራው ኃያል፣ በምስክርነቱ ጥበበኛ ነው። በሁሉም የሚኖር የሚመሰገን ነው። አቤቱ ለዘላለሙ ከእኔ ጋር ኖር። ታው አቤቱ ልመናው ወደ አንተ ትቅረብ። ሰአቤቱ በዕፀ መስቀል ጠብቀኝ፣ በመስቀል ኃይል እርዳኝ፣ በስሞችም እርዳኝ። እኔን ሳዶር፣ አላዶር፣ ዳናት፣ አዴራስ፣ ሮዳስ ያን ጊዜ በዕለተ አርብ በጮኸ ጊዜ ዓለም ተናወጠ፣ የምኩራብ መጋረጃ ተቀደደ። እንዲሁም በመስቀል ኃይል የኃጢአትን መጽሐፍ ቅደድልኝ። የመስቀሉ በረከት አይለየን ለዘላለሙ አሜን። መከራ የሚያዘንቡ ማህፀን ቀደው የሚያወጡ ነፍሰ ጡሮችን ከነነፍሳቸው የሚቀብሩ የትኛው አቅማችን፣ የትኛው ገንዘባችን፣ የትኛው ባለስልጣን ዘመዳችን፣ የትኛው ኃይል ሊያስቆምልን ይችላል? በዮሴፍ ተነሱበት። በወንድም ላይ መነሳት ከባድ ነው። አረ ልመናችንን ይስማን። አረ በቃ ይበለን እግዚአብሔር። እየነደደ ያለው እሳት፣ እየወረደ ያለው መከራ ከአቅማችን በላይ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ግን በሉ እስኪ ይችላል። ምን ይላል? እግዚአብሔር ግን ይችላል። ክብር ምስጋና ለእግዚአብሔር ይሁን። ሁሉን ይችላል እግዚአብሔር። አዎ ሰው የሚችለውን ብቻ ይችላል። ሰው የሚያደርገውን ብቻ ያደርጋል። ሰው ሊሰራቸው የማይችላቸው ከሰው አቅምና አእምሮ በላይ የሆኑ ብዙ ነገሮች አሉ። ከሰው አቅም በላይ የሆነውን የማይቻል የሚመስለው፣ የማይታለፍ የሚመስለው፣ የማይሆን የሚመስለውን ሁሉ ግን እግዚአብሔር ይችላል። ስሙ የተመሰገነ ይሁን። ታሪኩ የምታውቁት ታሪክ ነው። ባለጸጋ ወደ ጌታችን ቀርቦ የዘላለምን ሕይወት ወርስ ዘንድ ምን ላድርግ ብሎ የጠየቀውን ጥያቄ አንስቶ ይጀምራል የዚህ ታሪክ። መቼም ስለ ዘላለማዊ ሕይወት ምን ማድረግ እንደሚገባ አስቀድሞ በነቢያት የተነገረ በኋላም ደግሞ በአባቶቻችን ትምህርት የተሰጠበት በአዲስ ኪዳንም ጌታችን አጽንዖት ሰጥቶ ያስተማረው ትምህርት አለ። የእግዚአብሔርን ሕግና ትእዛዛት መጠበቅ ወደ ዘላለም ሕይወት እንደሚያደርስ አስቀድሞ በሙሴ ተነግሯል። እነዚህ የምትላቸውን ሕግጋት ሁሉ ግን እኔ ፈጽሜአለሁ ብሏል። አዳ የሚጎለኝ ነገር ምንድነው አለ። እንግዲያውስ አለው ባለሀብት ነበረ። በዚህ ዓለም ላይ አለ የተባለው ሀብት በእጁ ነበር። ነገር ግን በእጁ የሌለ እግዚአብሔርን ማግኘት የሚችልበት የመንፈሳዊ ሕይወት ማንነት ግን ይህ ሰው አልነበረውም። እንግዲያውስ አለው ጌታችን ፍጹም ልትሆን ብትወድ አለው ያለህን ሀብትን ሁሉ ሽጥና ተከተለኝ አለው። ይሄ ነገር አስጨነቀው፣ ይሄ ነገር ከበደው። ጌታችን መለስና ግን እንዲህ አለ፣ ባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው አለ። የዚህ ዓለም ሐሳብ፣ የዚህ ዓለም ኑሮ፣ የዚህ ዓለም ገንዘብ ያባበላቸው እግዚአብሔርን ማየት ያልቻሉ፣ መንግሥቱን መመልከት ያልቻሉ፣ ዘላለማዊ ሕይወትን ማየት ያልቻሉ፣ ጊዜያዊ ሕይወትን መመልከት የቻሉ ብዙ ወገኖቻችን ገንዘብን አምላክ አድርገው ከአምላካቸው ከእግዚአብሔር ግን ተለይተዋል። ባለጸጋ ወደ እግዚአብሔር መንግሥት ይገባ ዘንድ ጭንቅ ነው አለ።
ባለጸጋ ወደ እግዚአብሔር መንግሥት ከሚገባም ነው ግመል በመርፌ ቀዳዳ ቢቀል ይሻላል ቢገባ ይቀላል አለ። ደቀ መዛሙርቱ ረቀቀባቸው። እንዴት ይሆናል? ይህንንስ ማን ይችላል ታዲያ? አይከብድም ወይ አምላካችን? አይከብድም ወይ ጌታችን አሉት። አዎ ይህ በሰው ዓይን ሲታይ ከባድ ይመስላል። ሰው በሰው የማይቻል ይመስላል። የሰው ልጅ የማይችለውን ሁሉ ግን እግዚአብሔር ይችላል አለ። ክብር ምስጋና ለእግዚአብሔር ይሁን። እግዚአብሔር ይችላል። አምነን ወደ እርሱ ከወጣን፣ አምነን ወደ እርሱ ከቀረብን የማይቻለውን ሁሉ እያስቻለ እግዚአብሔር ያሳልፈናል። ክብር ምስጋና ለእግዚአብሔር ይሁንልን። እግዚአብሔር ይችላል ወገኖቼ። እግዚአብሔር ማድረግ ይችላል። ከሰው አቅም በላይ የሆነውን ከእግዚአብሔር መቻል በታች ነው። እግዚአብሔር አቅቶት የሚመለስበት ድንበር የለውም። እግዚአብሔር ይህንን ይችላል፣ ይህንን ደግሞ አይችልም አይባልም። እግዚአብሔር ሁል ጊዜ እኛ የማንችለውን ከአቅማችን በላይ የሆነውን ልሸከመው አልችልም፣ ላደርገው አልችልም፣ ሊሆንልኝ አይችልም የምንለውን ነገር ሁሉ በእግዚአብሔር ፊት በእኛ ፊት ተራራ የሆነው በእግዚአብሔር ፊት ደግሞ ሜዳ ሆኖ እናገኘዋለን። እነሆ አምነን ወደ እርሱ ስንመጣ ያ ተራራ የሆነው መከራ፣ ያ ተራራ የመሰለው ችግር ቀሎልን ሜዳ ሆኖ ማለፍ እንችላለን። ይሄን ለሚያደርግ አምላክ ጉልበት ሁሉ ይንበረከክለታል። ክብርና ምስጋና ለእግዚአብሔር ይሁን። እንዲያው ለዚህ ማሳያ የምናደርገው አንድ ታሪክ ማንሳት ግድ አስፈላጊ ይመስለኛል። ኦሪት ዘፍጥረት ምዕራፍ 39 ላይ ይሄ ታሪክ የሚገርም ታሪክ ነው። እንዲያው ሁላችንም ይህንን ታሪክ ከመጀመሪያው ጀምረን እየተረክነው ብናድግ መንፈሳዊ ሕይወታችን እየለመለመ አብሮ ያድጋል። ዮሴፍ የሚባል ከእስራኤላውያን ከያዕቆብ ልጆች መካከል አንዱ የነበረ ታላቁ ዮሴፍን እናገኛለን። ዮሴፍ በጣም የሚገርም ሰው ነው። ባለ ራዕይ ሰው ነው። እግዚአብሔር ከእርሱ ጋር የሆነለት ሰው ነው። ያልጨለመበት ሰው ነው። የነጋለት ሰው ነው። ብርሃንን ያየ ሰው ነው። እግዚአብሔርን ያየ ሰው ነው ዮሴፍ። ታዲያ ሳይቸግራቸው መከራ ውስጥ ሳይገቡ ሁሉ ነገር ከእነርሱ ጋር ሆኖ እግዚአብሔር አምላካቸው ዕለት ዕለት እየረዳ እያገዛቸው ተራራውን ሜዳ እያደረገላቸው አይታለፍም የተባሉ ጊዜያቶችን እያሳለፈላቸው ቤታቸው በበረከት ተሞልቶ ሕይወታቸው በጸጋ ተሞልቶ በአባታቸው በያዕቆብ የተባረኩት የያዕቆብ ልጆች እስራኤላውያን በወንድማቸው በዮሴፍ ላይ ተነሱበት ይላል። በሥጋ ወንድማቸው በዮሴፍ ተነሱበት። በወንድም ላይ መነሳት ከባድ ነው። እረፍት አይሰጥም፣ ሰላም አይሰጥም። ዮሴፍ ለወንድሞቹ የሚያስበው መልካም ነው፣ የሚያስበው በጎ ሐሳብ ነው። ወንድሞቹ ግን ተሰብስበው ዮሴፍን መግደል አለብን ብለው አሰቡ። ዮሴፍን ወንድሞቹ ገደልን ብለው ወደ ጉድጓድ ጣሉት ይላል። በነጋታው ሲመጡ ዮሴፍ አልሞተም። ከጉድጓድ አውጥተው ለእስማኤላውያን ነጋዴዎች በ30 ብር ሸጡት ይላል። ዮሴፍ ተሸጠ። ታላቁ ሊቅ እንዲህ ይላል አባ ጊዮርጊስ ዘጋስጫ ዘምስለ ዮሴፍ ተሰይጠ ይላል ከመይጹር ሲሳዮሙ ለሕዝብ። ዮሴፍ ተሸጠ። ከዮሴፍ ጋር እግዚአብሔር አብሮት ነበረ። በተሸጠበት ምድር በግብፅ ምድር ላይ እግዚአብሔር ከዮሴፍ ጋር አብሮት ሆነ። ዮሴፍም ከእግዚአብሔር ጋር ሆነ።
በዛ በባዕድ ምድር ላይ እግዚአብሔር ከፍ አደረገ፣ አነገሰው። ክብርና ምስጋና ለእግዚአብሔር ይሁን። በባዕድ ምድር ወገኖቼ ብቻ እናንተ ከእግዚአብሔር ጋር ሁኑ። እናንተ እግዚአብሔርን አትተዉት፣ አትርሱት፣ እግዚአብሔርን አትዘንጉት፣ እግዚአብሔርን ከሱ እቅፍ ውጭ አትውጡ። እግዚአብሔርን ዕለት ዕለት ፈልጉት፣ ከመልካም ነገር አትጎሉም። መዝሙር 33 ላይ እግዚአብሔርን የሚፈልጉ ሁሉ አለ ከመልካም ነገር አይጎሉም አለ። እግዚአብሔርን የሚፈልግ ሰው ከመልካም ነገር አይጎልም። ወንድሞቹ ለመከራ አሳልፈው ሰጡት፣ ለሞት አሳልፈው ሰጡት። ወንድሞቹ ሸጡት፣ እግዚአብሔር ግን በመዳፉ ተቀበለው። እንዴት አይነት አባት ነው! ክብርና ምስጋና ለስሙ ይሁን። ይቀበለናል እግዚአብሔር። ወገኖቼ ተገፋው ብላችሁ አትማረሩ። አዎ ሰዎች መከራ አበዙብኝ ብላችሁ አትማረሩ። ሰዎች ግፍ አበዙብኝ ብላችሁ አትማረሩ። እግዚአብሔር ግን ግፉን ይመለከታል፣ መከራውን ይመለከታል፣ ግፍ አድራጊዎቹን ያያል፣ በግፍ የሚያልፈውንም ሰው ያያል። እግዚአብሔር ለምን እንደማያይ እናደርገዋለን? ዮሴፍ በአንድ ወቅት በግብፅ ምድር ላይ እጅግ ፈታኝ የሆነ ነገር በሕይወቱ መጣበት ይላል። የጲጥፋራ ሚስት ለዝሙት ፈለገችው። የጲጥፋራ ሚስት አብረን ካልተኛ አለችው። ዮሴፍ ደግሞ በምድሪቷ ላይ ጌታዬ አዘዘኝ ሌላውን ነገር እንዳስተዳድር በዚች ሀገር ላይ ሾመኝ እንጂ መች ባንቺ ላይ ሾመኝ፣ እባክሽ ይህንን ክፉ ነገር አላደርግም አላት። እሷ ግን ግድ አለችው። አይሆንም አለች። እንዲያውም ምክንያት ፈጠረች ይላል። አዎ በዚህ ሰዓት እኮ የሚያየን ሰው ማንም የለም፣ እኔ እናንተ ብቻ ነን ያለነው አለችው። አረ ዮሴፍ የሚገርም ነገር መልሶ ነገራት ይላል። እኔ እህቴ አላት፣ አዎ የሚያየን ሰው የለም፣ በሩ ዝግ ነው። በዚህ ሰዓት እኔና አንቺን የሚከታተለን ሰው የለም። ግን ሁሉን ማድረግ የሚቻለው እግዚአብሔር ግን ያያል አለ። ደስ ይበላችሁ፣ እግዚአብሔር ያያል። አረ ወገኖቼ ደም የሚያፈሱ መከራ የሚያዘንቡ ማህፀን ቀደው የሚያወጡ ነፍሰ ጡሮችን ከነነፍሳቸው የሚቀብሩ አረ እግዚአብሔር ያያል። ማን ያያል ንገሩኝ? እግዚአብሔር ያያል እኮ ይህንን ግፍ ይመለከታል። እናንተ ግን በቀል አታድርጉ፣ እናንተ ግን ለዚህ መልስ አትስጡ፣ እኔ ብድራትን እመልሳለሁ ይላል አምላካችን። ተዋጊው አምላካችን በቀልን በቀለኞችን ድል የሚያደርጋቸው አምላካችን እርሱ ይመለከታል። እግዚአብሔር ያያል አለ፣ ሰው አያይም። አዎ ሰው የሚያየው እስከሚያየው ድረስ ብቻ ነው። እግዚአብሔር ግን ሁሉን ያያል። የሚጋርደው ነገር የለም። ጨለማው አይጋርደውም። ይሄ ወጣ ወረደው አይጋርደውም። አድማሱ አይጋርደውም። አልፈን ብንሄድ ወጥተን ብንሄድ አድማሱን ብንሻገር እግዚአብሔር የሌለበት ከቶ ወዴት አለ? እግዚአብሔር በሁሉም ቦታ አለ። እግዚአብሔር ይችላል። ስሙ የተመሰገነ ይሁንልን። ይችላል እግዚአብሔር። አዎ ይሄንን አለ። ዮሴፍን ለዝሙት የፈለገችው ሴት በሐሰት ከሳ ወደ ወህኒ ቤት ጣለችው ይላል። በዛም እግዚአብሔር ከዮሴፍ ጋር ነበረ። ዮሴፍ ድንቅ የሆነ የእግዚአብሔር ሐሳብ ያለበት ቃሉን የተረዳ በመንፈሳዊ አኗኗር የሚኖር ሰው ነው። ከኖርን አይቀር ከእግዚአብሔር ጋር ከኖርን አይቀር እንደ ዮሴፍ ከእግዚአብሔር ጋር እንኑር። መከራውን አልተጸጸተም፣ መከራው አላስመረረውም። ዕለት ዕለት ግን ደስ እያለው ቃሉን እያነበበ የሕይወትን ቃል እየሰማ ከእግዚአብሔር ጋር መኖር ጀመረ። በእስር ቤቱም ውስጥ ሆኖ እግዚአብሔር ከዮሴፍ ጋር ነበረ። ለግብፃውያን ነገሥታት ሕልማቸውን ይተረጉምላቸው ይፈታላቸው ነበረ። በዛም የሚሆነውን ነገር እየተጠቀሙ ከመከራ እንደዳኑ ቅዱስ መጽሐፍም ይነግረናል። ታዲያ በአንድ ወቅት ዮሴፍን የማያውቅ ሌላ ንጉሥ ተነሳ ይላል። በዛ በግብፅ ሀገር ላይ ዮሴፍን የማያውቀው ንጉሥ ተነስቷል። ፈርዖን ይባላል። ታሪክ የማያውቀው ንጉሥ ተነስቷል።
ውለታ የማያውቀው ንጉሥ ተነስቷል። አሁን በዚያ ሰዓት እስራኤላውያን የዮሴፍ ወንድሞች 70 ሆነው በረሃብ ምክንያት ወደ ግብፅ ወርደዋል። ወደ ግብፅ ሲወርዱ በዚህ ወቅት ዮሴፍ እንጀራ ሆኖ ለወንድሞቹ ተቀበላቸው። የገደልን ያሉት፣ አጠፋነው ያሉት፣ ጥለነዋል ያሉት ወንድማቸው ዮሴፍ እንጀራ ሆኖ ተቀበላቸው። የሚበላ ምግብ፣ የበሰለ ምግብ ሆኖ ተቀበላቸው። በዛም እስራኤላውያን እየበዙ እየሰፉ ከፍ እያሉ መጡ። ግን መከራው ጭንቁ በዛባቸው፣ አስጨነቃቸው። ፈርዖን ከባድ የጭካኔ ቀንበር አሳረፈባቸው። ከሚችሉት በላይ ማድረግ ከሚችሉት በላይ መከራው ዕለት ዕለት እየበዛ መጣ። የሚወለድ የእስራኤል ልጅ ሁሉ እንዲገደል ፈርዖን አዘዘ። እነ ራሔል ልጆቻቸውን በጭቃ ውስጥ አብረው እንዲረግጡ አደረገ። እጅግ ከባድ የሆነ መከራን ያሳልፉ ጀመረ። እነ ራሔል ታዲያ እንባቸውን ወደ እግዚአብሔር መፈንጠቅ ጀመሩ። ዝሃሎኑ በዚህ ሰማይ አምላከ እስራኤል አዶናይ፣ የእስራኤል አምላክ ቅዱስ እግዚአብሔር ሆይ በምድሪቱ ላይ አንተ ካለ ይህንን ጭካኔ ይህንን ግፍ ተመልከትልን፣ እባክህ እንባችንን አብስልን፣ ታሪካችንን ለውጥልን። ለምን በመከራ ውስጥ ትቀጣናለህ? ለምን በችግር ውስጥ እንደዚህ እንወድቃለን? አቤቱ አባታችን እግዚአብሔር ሆይ አግዘን፣ እርዳን ብለው ጩኸታቸውን ወደ እግዚአብሔር አሰሙ ይላል። ዛሬስ ወገኖቼ ከዚህ የከፋ መከራ ከዚህ የከፋ ችግር ውስጥ አይደል ያለን? ታዲያ እንደነ ራሔል እኛ ማልቀስ ነው ጉልበታችን። እንደነ ራሔል መልስ ለሚሰጠው ሁሉን ለሚችለው አምላክ ለእግዚአብሔር ወደ እርሱ ማቅረብ ካልሆነ ሌላ ምንድነው ያለን ኃይል? ሌላ ምንድነው ያለን ጉልበት? የትኛው አቅማችን፣ የትኛው ገንዘባችን፣ የትኛው ባለስልጣን ዘመዳችን፣ የትኛው ኃይል ሊያስቆምልን ይችላል? ምንችለው አቅም የለንም። እንደ ራሔል ግን እንባችንን ወደ እግዚአብሔር መፈንጠቅ ግን እንችላለን። ወደ እርሱ ግን ማልቀስ እንችላለን። ማንባት ግን እንችላለን። መከራውን እንዲያሳጥርልን አለቀሱ እስራኤላውያን። ጭቆናው ሲበዛባቸው፣ ግፉ ሲበዛባቸው አለቀሱ። ደስ ይበላችሁ፣ እግዚአብሔር ድምፃቸውን ሰማቸው። እግዚአብሔር ጩኸታቸውን ሰማ። አረ እግዚአብሔር ዛሬም ጩኸታችንን ይስማን። አረ ልመናችንን ይስማን። አረ በቃ ይበለን እግዚአብሔር ይሰማል። ሰማቸው። ሙሴ የተባለውን ደገኛ የሆነ መሪ እግዚአብሔር ላከላቸው ይላል። እንዴት አይነት ደስ ይላል! ሙሴ ላከላቸው። ሙሴ ደግሞ እስራኤልን ሊመራ ከግብፅ ሊያወጣ ከእግዚአብሔር ተልኳል። አሁን ሰው የማይችለው ነገር አለ፣ በእግዚአብሔር ዘንድ ግን የሚቻል ነገር አለ። ፈርዖን እጅግ አደገኛ ነው። በዙሪያው ያለው የሰራዊቱ ብዛት የሚያስፈራ ነው። ግርማው የሚያስፈራ ነው። እጅግ ከባድ ነው። የእግዚአብሔርን ሕዝብ አልለቅም፣ እግዚአብሔር ማን ነው ብሎ የተገዳደረ ክፉ ሰው ነው ፈርዖን። አልለቅም ብሎ እስራኤልን ሊያጠፋቸው ተነስቷል። ግን ሙሴ ሕዝቡን ከፊት ቆሞ እየመራ ነው። ከፊት ለፊታቸው ያለው የኤርትራ ባህር ነው። ከኋላ ያለው የፈርዖን ሰራዊት ነው። ከባድ ነው። ታዲያ ሙሴን እግዚአብሔር እንዲህ አለው ይላል። ሙሴ አለው እግዚአብሔር፣ አቤት አለ ሙሴ። በእጅ ላይ ያለው ምንድን ነው አለው። በእጅ ላይ ያለው ይህች በትር ናት አለ። በል እንግዲያውስ ባህሩን ምታ አለው። እግዚአብሔር ይከፍታል ይላል በትንቢተ ኤርምያስ ምዕራፍ 22 ቁጥር 22 ላይ እግዚአብሔር ይከፍታል አለ፣ የሚዘጋም የለም ይላል። እግዚአብሔር ይዘጋል ይላል፣ የሚከፍትም ደግሞ የለም ይላል። እግዚአብሔር ባህሩን ምታው አለው። ባህሩን ሲመታው ሙሴ ያ ባህር ልክ እንደ ግድግዳ ቀጥ ብሎ ቆመ ይላል። እስራኤላውያን በደረቅ ተሻገሩ። ክብርና ምስጋና ለእግዚአብሔር ይሁን። አዎ ያ እንደ ግድግዳ ቀጥ ብሎ የቆመው ያ የኤርትራ ባህር
አሁን በዚያ ባህር እየተከተለ የመጣው ፈርዖንና ሰራዊቱ ወደ ኤርትራ ባህር ሲደርሱ አሁን ነገር ተቀይሯል። ያ እንደ ግድግዳ ቀጥ ብሎ የቆመው ባህር ተመልሶ በፈርዖንና በሰራዊቱ ላይ እነሆ ስም አጠራራቸው እንዲጠፋ እግዚአብሔር አደረገ ይላል። ወገኖቼ ዛሬ ይሄንን እንመስላለን። የምንመስለው ይሄንን ነው መልካችን። የኛ መልክ ይሄ ነው። ቤተ ክርስቲያን ዛሬ ከፊት ለፊቷ ያለው የኤርትራ ባህር ነው። ከኋላዋ ያለው ፈርዖን ነው። በመካከለኛ ደግሞ የእግዚአብሔር ልጆች እናለቅሳለን፣ እናነባለን፣ እንባችንን እናፈሳለን። እንደ እስራኤላውያን አቤቱ ወዮ መከራው ጸናብን እያል እንባችንን ዕለት ዕለት እናፈሳለን። እንባችን የሚያብስልን አይዞህ የሚለን የሚያጽናናን ከመከራው የሚያድነን እነሆ ሙሴ ግን በፊታችን የለም። አሁን ወገኖች አታልቅሱ፣ እግዚአብሔር አንድ ነገር ነው ያለው ሙሴን። በእጅ ላይ ምን አለ ነው ያለው። በእጃችሁ ላይ ያለው ምንድን ነው? እስኪ በእጃችሁ ላይ ያለውን ተመልከቱት። ምንድን ነው የእናንተ አቅም? አዎ በእጃችን ላይ ያለው የኛ ጸሎት ነው፣ ጸሎታችን ነው፣ ጾማችን ነው የኛ ጉልበታችን፣ መስዋዕታችን ነው የኛ ጉልበታችን፣ ሚጥዋታችን ነው የኛ ጉልበታችን። አለን ከምንለው ነገር በላይ አቅም ሆኖ ሊያበረታን የሚችለው መከራውን ሊያሳልፍልን የሚችለው እንደ ሙሴ በትር ያለችው የክርስቶስ መስቀል በመካከላችን አለ። አዎ ጠላትን ድል የምናደርግበት፣ አዎ ባህር የምንከፍልበት፣ መከራውን ከፍለን የምንሻገርበት፣ ተራራው ሜዳ የሚሆንበት፣ እነሆ ወደ ከነዓን አልፈን የምንሻገርበት በእጃችን ላይ ያለው የክርስቶስ መስቀል ነው። ጾምና ጸሎታችን ነው። ይሄ መከራ፣ ይሄ ችግር፣ ይሄ ፈተና የሚያልፍ ነው። ሙሴ ምድራዊ መሪ ሆኗል። የእግዚአብሔር መልአክ ደግሞ እየበረረ መጥቶ እስራኤልን እያገዛቸው ነው። መናውን ከሰማይ እያወረደላቸው ነው። እንዳይርባቸው እንዳይጠማቸው ተራዳኢውን መልአክ እግዚአብሔር ልኳል። እግዚአብሔር እኮ በመከራ ውስጥ ሆነን በጭንቅ ውስጥ ሆነን ዝም ብሎ የሚመለከት አይደለም። ሰራዊተ መላእክት ይሁን ለመድኃኔ ዓለም ለእግዚአብሔር ሰራዊት ይሆኑ በዙሪያው የሚከቡት 24 ሰዓት ሙሉ ስራቸው ምስጋና ስራቸው የሆነላቸው መላእክት ሁል ጊዜ ተፈጥሯቸው ሰውን ለመርዳት ሰውን ለማገዝ ነው። ወገኖቼ እስራኤላውያንን የሚመራቸውን መልአክ እግዚአብሔር አዘጋጀ። ከዓለት ላይ ውሃ ፍልቆ አጠጣቸው። መና ከሰማይ ወርዶ ተመገቡ። እስራኤላውያን ከባርነት ቀንበር ባህረ ኤርትራ ተከፍሎ የማይቻለው ተችሎ በእግዚአብሔር ኃይል ተሻገሩ ይላል። ክብርና ምስጋና ለእግዚአብሔር ይሁን። ባህር መክፈል ለሰው አይቻልም። ባህር ከፍሎ ማሻገር ሰው አይችልም። ሰው የማይችለው ብዙ ነገር አለ። አዎ መካኖች እንዲወልዱ ማድረግ ሰው አይችልም። የሞተን ማስነሳት ሰው አይችልም። የተፈጥሮን ነገር ማቆም መከልከል ሰው አይችልም። ግን ማን ይችላል ንገሩኝ? እግዚአብሔር ይችላል። ደስ ይበላችሁ። በሚችለው አምላካችን በእግዚአብሔር ፊት ቆመን ተንበርክከን ለአምላካችን አምልኮት የምናቀርብለት የምንተማመንበት ዝም የማይለን የማይተወን የማያንቀላፋ የማይተኛ እኛን የሚጠብቅ ሁሉን የሚችል ሁሉን ማድረግ ማከናወን የሚቻለው አምላካችን ቅዱስ እግዚአብሔር ነው። ደስ ይበላችሁ። እሱ እግዚአብሔር ነው። ሁሉን ያደርጋል። ኤልሻዳይ ነው። እግዚአብሔር ከኛ የሚፈልገው እርሱም ለንን መስማት ብቻ ነው። ወገኖቼ እግዚአብሔር የሚያማክረው ሰው አይፈልግም። እንደዚህ አድርግ እንደዚህ ይሁን ብሎ የሚያማክረው ሰው እግዚአብሔር አይፈልግም። አማካሪ አያሻውም። እግዚአብሔር የሚያማክረው ሳይሆን እርሱ የሚፈልገው ግን የሚታዘዘው ሰው ነው። እሺ ብሎ የሚታዘዘው ይሄንን አድርግ ሲባል እሺ የሚል ሰው እግዚአብሔር ይፈልጋል። ታዛዦች ናችሁ ክርስቲያኖች? እግዚአብሔርን ትታዘዙታላችሁ? እሺ ትሉታላችሁ? አዎ እሺ ካላችሁ እነሆ የምድሪቷን በረከት ትበላላችሁ። እምቢ ካላችሁ ካመጻችሁ አልታዘዝም ካልን
ደግሞ ሰይፉ ይበላናል። ወገኖቼ የመከራው ጊዜ እንዲያጥርልን የፈርዖን ዕድሜ አጭር ነው። ኤርትራ ባህር ድረስ ነው፣ ከዛ ያልፍም። የኛም መከራችን አጭር ነው። አትደንግጡ፣ አትሳቀቁ፣ ከቤተ መቅደሱ አትለዩ። ዕለት ዕለት ግን ከመልካምነታችሁ አትጉደሉ። እግዚአብሔርን በመፈለግ ትጉ፣ እግዚአብሔርን በመታዘዝ ትጉ። እግዚአብሔርን አምልኩት፣ እግዚአብሔርን ፍሩት። እርሱ አምላካችን እግዚአብሔር ነው። እንደ ሰው የወደደው እንደ ሰው ያከበረው በምድር ላይ ማንም የለም። እግዚአብሔር ችሏል። ባህር ከፍሎ አሻግሯል። መካኗን እንድትወልድ አድርጓል። እግዚአብሔር ችሏል። አልዓዛርን ከመቃብር እንዲወጣ አድርጓል። እግዚአብሔር ችሏል። እግዚአብሔር አቅቶት የሚመለስበት ድንበር የለም። እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለም። ደስ ይበላችሁ። ሁሉን የሚችል ሁሉን የሚገዛ ሁሉን ደግሞ ማንበርከት ማስገዛት የሚችል ጉልበተኛውን አቅም የሌለው ደካማ ማድረግ የሚችል እንደ እግዚአብሔር ያለ ማን አለ? እስቲ እናንተ አመስግኑት። እስቲ እግዚአብሔርን ከፍ አድርጋችሁ ለክብሩ ዘምሩለት። ክብርና ምስጋና ለእግዚአብሔር ይሁን። ከቅዱሳን ረድኤት በረከት ያሳትፈን። የአባቶቻችን የቅዱሳን በረከታቸው ትርዳን ትጠብቀን። በስራችን ሁሉ የእግዚአብሔር ቸርነት አይለየን። ሀገራችንን በጽኑ ሰላም ይጠብቅልን። ህዝቡን ከህዝብ ያስማማልን። በዓለም የተበተኑትን ህዝበ ክርስቲያን ወገኖቻችን በቸርነት ጠብቅልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ የታበአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማሂፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራይ ኃጢአት ሥራይ ኃጢአትየ ወኃጢአተ ኩሉ ሕዝብከ እማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን